በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት። እስከዚህች ዕለትና እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የንጽሕት የቅድስት የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ መቃብር ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ አበሳ በደላችንን ይቅር ብሎ እንደ ሰውነታችን ክፋትና እንደ ኃጢአታችን ብዛት ሳይሆን በይቅርታው በቸርነቱ ጠብቆ በአባታዊ ፍቅሩ በቅዱስ ቃሉ ከተኛንበት ቀስቅሶ ከወደቅንበት አንስቶ ሲርበን መግቦ ሲጠማን አጠጥቶ ስንታሰር አስፈትቶ ሲከፋን ስናዝን አጽናንቶ አረጋግቶ በዚህች ዕለትና በዚህች ሰዓት ቅዱስ ስሙን ጠርተን እንድናመሰግነው የፈቀደልን አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አቁራሪተ መዓት ሰዓሊተ ምሕረት መዝገበ ረድኤት ምዕራገ ጸሎት እመቤታችን እናታችን ወላዲተ አምላክ ድንግል ማርያም ፍቅሯ በረከቷ በሁላችን ላይ ይደርብን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ በመጀመሪያ ለኃያሉ ለመጋቤ ሐዲስ ለአብሳሪው መልአክ ለቅዱስ ገብርኤል ወርሃዊ ክብረ በዓልና ለሌሎችም ቅዱሳን ዓመታዊና ወርሃዊ በዓል በሰላም በጤና አደረሳችሁ አደረሰ። የቅዱሳን ሁሉ ረድኤት በረከታቸው በሁላችን ሕዝበ ክርስቲያን ላይ ለዘላለም ጸንቶ ይኖር። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ አስሩ ወተስዑ ለመጋቢት በዛቲ ዕለት አዕረፈ ሐዋርያ አርስጦቦሎስ ረድኡ ለቅዱስ ጳውሎስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚህች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስጦቦሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና
ከመከራው በፊት እንዲሰብኩ ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በ50ኛው ቀን በዓለም መንፈስ ቅዱስ በላዩ በወረደ ጊዜ በ50ኛው ቀን በዓለም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋራ ጸጋንና ኃይልን ተመልቶ ሕይወት በሚገኝበት ቅዱስ ወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድኅነት መንገድ መልሶ የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጣብያስ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሂዶ በውስጧ ወንጌልን ሰበከ። ብዙዎቹንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራው ሁሉ ጠብቆ አዳነው። መልካም ተጋድሎውንም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያ ቅዱስ ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኖር አሜን። ሰላም ለአርስጦቦሎስ ዘተፈነወ ለምህሮ ምስለ ሐዋርያት በጽዮን ውሂዘ መንፈስ ለዘሰኪሮ ጽሑፎ በእዱ አመ አምሃ ማህበሮ እንዘ ያስተበጽ ወይቤድስ ግብሮ በውስተ መልእክቱ ዘሮሜ ጳውሎስ ዘከሮ። በዚችም ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ሆነ። እነሱም የግብፅ ሰው እለእስክንድሮስና እስክንድሮስ ከጋዛ መንደር፣ አጋቢዮስ ከቡንጥስ ከተማ፣ ኔሞላስ ከጠራልብስ፣ ዲዮናስዮስ፣ ሮሜሎስና ተላስዮስ ከግብፅ አውራጃዎች የሆኑ ናቸው። እነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወደ አለው ቂሳርያ ደርሰው በመኮንኑ ፊት ቆሙ። በከሃዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለክሙ እለእስክንድሮስ ወእስክንድሮስ ወአጋቢዮስ ሜልንዮስ ወዲዮናስዮስ ሮሜሎስ አዲ ወተላስዮስ ለጸናኢክሙ በአዚዝ መንፈስ እስከ አድማኢክሙ አክሊለ ዘርእስ። በዚችም ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ የልጆቹ አርቃዲዮስና ዮሐንስ የዕረፍታቸው መታሰቢያ ሆነ። ይህም አስከናፍር ብዙ ገንዘብ ያለው ባለጠጋ ነው። ለእግዚአብሔርም ሕግ የሚጠነቀቅ ነበር። ልጆቹንም መንፈሳዊ ምክርና ተግሣጽ በማስተማር
አሳደጋቸው። ባደጉም ጊዜ የጥበብንና የተግሣጽን ትምህርት እንዲማሩ ታይሩት ወደምትባል ሀገር ሰደዳቸውና ትምህርታቸውን በሚገባ በፈጸሙ ጊዜ ሊድራቸውና በሰርጋቸው ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከብም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሄዶ መነኮሰ። ስለ ወንድሙ ስለ አርቃዲዮስም እንደሞተ ተጠራጥሮ በጾም በጸሎትና በስግደትም ሥጋውን አደከመ። አርቃዲዮስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ መንኩሶ እየተጋደለ 3 ዓመት ኖረ። አስከናፍር ግን ለልጆቹማ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመድ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በሕልሙ ልጁ ዮሐንስን በራሱ ላይ ከዕንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አየው። አርቃዲዮስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉም ነቅቶ ለሚስቱ ያየውን ነገራት። ከዚያም በኋላ በየአድባራቱና በየገዳማቱ የልጆቻችንን ወሬ እንመረምር ዘንድ ተነሽ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ቅዱስ ዮሐንስ ገዳም ደረሱ። ልጃቸውን አርቃዲዮስን ያመነኮሰውን አረጋዊ አባትን አገኙት። ችግራቸውን ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል ሊሳለም መጣ። አረጋዊውም ጠርቶ አርቃዲዮስ ከወንድሙ አገናኘው። ተያይዘውም አለቀሱ። ደግሞ አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህ በኋላ ከዚያ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱን ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳምም ገብቶ በጾም በጸሎት ተወሰነ። እንዲሁም የተባረኩ ልጆቹ በገድል በትሩፋት የተጠመዱ ሆነው ኖሩ። ጌታችንንም ደስ አሰኙት፣ በፍቅር አንድነትም አረፉ። በረከታቸው ከኛ ጋር ለዘላለሙ ይኑር አሜን። ሰላም ለአስከናፍር ወለብሲቱ መውሉዱ ለእግዚአብሔር አምላክ ለተጸምዱ ማማ አስኬማ ተወክፉ ለአረጋዊ በእዱ በላዕሌሆሙ ዘኮነ ሂሩተ አምላክ ያግህዱ ከመባልሆሙ ለባህር እሞገዱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራሁ ለመጋቢት በዛቲ ዕለት አይረፈ አብ ክቡር አባ ሚካኤል ሊቀ ጳጳሳት ዘሁልቆሙ ለአበው ሊቃነ ጳጳሳት 57ቱ። ወበዛቲ ዕለት ኮነት ስምዓ አስተራጦኒቃ ቅድስት ወብፅዕት መስተጋድልት። ወበዛቲ ዕለት ተስካራ ለቅድስት ጽጌ ሥላሴ መስተጋድልት። ዛቅረብኩ ማሕሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለእለ አነብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ
ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጸሐፎን ዘይደርስ ለዘአንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። አምላካችን እግዚአብሔር ሱባኤያችንን ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። በጸሎታችሁ አስቡን አትርሱን ብለው የሚማጸኑትን የቤተ ክርስቲያን ልጆች በቸርነቱ ያስብልን። በሰላም ያሳደረ አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ። ኮኑ ፍቱሃነ ወንጹሃነ ይረስየኒ ይረሲክሙ ድለዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ተወካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። በሐልዮ በነቢብ በገቢር በመዓልት በሌሊት የሰራነውን ኃጢአት ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። Thank you.